ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ። ውበትና ዘመናዊነትን እየተላበሰች በመጣችው ሜክሲኮ ከአፍሪካ ህብረት አጠገብ ነግደው የሚያተርፉባቸውን የንግድ ሱቆች ከአባይ ሆምስ ሪል ስቴት 12000 ካሬ ላይ ባረፈ ግዙፍ የመኖሪያ መንደራችን ውስጥ ከ12 ካሬ ጀምሮ ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ እነሆ ብለናል። ምን ይሄ ብቻ! የመኖሪያ አፓርትመንቶቻችንን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ ከ770 ሺህ ብር ቅድመ ክፍያ እኛ ጋር ያገኛሉ። በመኖሪያ መንደራችን ውስጥ የአዋቂና የህፃናት የመዋኛ ገንዳ፣ የህፃናት መጫወቻ ስፍራ፣ ጂም እና ስፓ፣ ለደህንነቶ ሲሲቲቪ ካሜራ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ ሊፍት እንዲሁም ሰፊ የመሰብሰቢያ አዳራሽና ሌሎችም ከወለድ ነፃ በሆነ የረጅም ጊዜ አከፋፈል እንዲሁም ጾሙን ምክንያት በማድረግ ከ10 እስከ 20% የሚደርስ ታላቅ ቅናሽ አድርገን እየጠበቅኑ ነው። ታዲያ ምን ይጠብቃሉ? በዚህ የማይደገም እድል ተጠቃሚ ለመሆን ከስር ባለው ስልኮች ይደውሉልን። ረመዳን ሙባረክ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። إذا دخل الأشهر الأواخر የመጨረሻ የረመዳን 10 ቀናቶች ሲገቡ አህያ ለይላ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ህያ ያደርጉታል። እንቅልፍ የለም። በቃ አላህን መዘከር ነው፣ ቁርአን መቅራት ነው፣ ዱዓ መብዛት ነው። እንቅልፍ የለም። እኛ ሰላህ ይሆነን እንቅልፍ ባይኖረን በምንድን ያለፈ ነው? እንቅልፍ ልናጣ እንችላለን። የምናጣበት ግን መንገድ በምንድን ነው? እንቅልፍ ያጣሁት ስሰግድ ነው? እንቅልፍ ያጣሁት ቁርአን ስቀራ ነው? እንቅልፍ ያጣሁት ዚክር ሳደርግ ዱዓ ሳደርግ ነው? እናት አባቴን ስንከባከብ ወይስ በምንድን? ወይስ ባለባሪ ያቺ አረንጓዴ ማስቲካዋን ነው? በምንድን ያጣሁት? ራሳችንን ቀይራ ሐቂቃ ፉርሳ ነው። እዚህ ላይ ራሳችንን ቀኑን በጾም ስናሳልፍ ከተቋቋም ሌሊቱን ደግሞ ለአላህ ሰጥተን በጥሩ ነገር ካሳለፍ ነው እኛ ላይ ያለ መጥፎ ስነግባ መጥፎ ሱስ በአጠቃላይ ከኛ ይወገዳል። አላህም ያግዘናል። ለመለወጥ ዝግጁ ስንሆን አላህ ይቀይረናል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን አላህ ሚታገሉትን እናግራራላቸዋለን ብሏል። ትንሽ ብቻ ታገል፣ ትንሽ ልፋ፣ መንገዱን አላህ ያበጃጀዋል፣ ያሳምረዋል። በሂጃብሽ እህቴ ጠንከር ብለሻል አይደል? አዎ። ከረመዳን በኋላም ለመጠንከር ከአሁኑ ያ ረብ በይ ጠንከር። ምሽቶቹንም እንደዛው በጥሩ ሁኔታ። አንዳንድ ወንድሞች ምንድነው ማይነገረው? ተራይ ተብሎ እየተወጣ አልባሌ ቦታ ሰው እየሄደ ነው። ወንድ ሴቱ ከኢሻ በኋላ እየተገናኘ ነው። ይሄ ለምን አይነገርም ብሎ ስሞት ያቀርባሉ። ሁሌም ይደውላሉ። ካለ ከባድ ነው ሐቂቃ። ለምን ረመዳን ለሚሰራ ወንጀል እንደሌላ ወር አይደለም። ረመዳን ላይ የምንሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው። ወንድሞች እህቶች፣ በዚህ ላይ የተፈተንን ካለን አላህን እንፍራ። ከአሁናሳ ከዛሬው ምሽት ጀምረን ያ ረብ ምህረት ለግሰን ብለን እናቁም። በሰላት ስም ተወጥቶ ሌላ ቦታ ሚዞር ከሆነ አላህን እንፍራ። በዚህ ላይ የወደቅን ካለን አላህን ለመገዛት ብለን በአላህ ስም ወጥተን የአላህን ቤት ልንዘይር ነው ዒባዳ ልናደርግ ነው ብለን ወጥተን ሌላ ቦታ ምንሄድ ከሆነ ወላሂ በዘመኑ ቋንቋ ሼም ነው። በጣም ሼም፣ በጣም ያሳፍራል። ዛሬ ካላፈር መቼ ነው የምናፍር? ይሄ ይስተካከል። ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ህያው ያደርጉታል። ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ። ነሸጥ በሉ ይላሉ፣ ያነቋቸዋል በዒባዳ። ስለዚህ ወንድሜ ለራስ ብቻ አድርግ። ሚስትህንም አንቃት፣ የቤት ኻዲሞች ካሉ አንቃቸው፣ ልጆችህን አንቃቸው። ጀግናውን ሌሊቱን በቁርአን ያሳልፉት፣ ዱዓ ያደረጉ ያሳልፉት። እንዲነቁ እናድርግ። ወጀደ ወሸደ አልሚዕዛ ትጥቃቸውን ይታጠቃሉ። አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም አለ፣ ፊልም ምፋለመው አለ፣ መታገለው አለ ብሎ ሲያስብ አይደል? ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃል። ጀግና ሆነው እነዚህ ሌሊቶች ያሳልፉታል። እነዚህ ሌሊት ዳጋ ምን አለው ከተባለ ያው ሁላችንም የምንመኛት ምን ከጅለው ለይለቱል ቀድር ያሉት በእነዚህ 10 ሌሊቶች ናቸው። በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት ይቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 1000 ወር በላይ አለ ነብዩ እኮ ተመኙ። ረሱል ሰለላሁ ዐለይሂ ወሰለም
ከበኒ እስራኤል አንድ ዜና ደረሳቸው። አንድ ሰው ረጁለ ሚን በኒ እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችን በጣም ተገረሙ። ነብዩ ደግሞ ምን አሉ? ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ። ፈቃለ ያ ረብ ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው። ከ60 እስከ 70 ነው፣ ትንሽ ነው። ወአቀለሃ አዕማል ስራቸውም ትንሽ ነው። ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል ፈአጣሁ አላህ ሰጣቸው ለይለተል ቀድር ሰጣቸው። ኸይሩን ሚን 1000 ሸህር ከ1000 ወር የበለጠ ማለት ነው ለይለተል ቀድር ማለት። ይህንን ለይለተል ቀድር ለማግኘት ሁላችንም ልንጥር ይገባል። እስቲ አያውን እንተንትነው። አላህ ለይለተል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለተል ቀድር። እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን? ቁርአንን አወረድነው። አዎ ከለህወል መሕፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ። ከዛ በኋላ ነው በ23 ዓመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው። ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚመን ሊሸእኒሃ እሷን ከፍ ለማድረግ ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩን ሚን 1000 ሸህር። እቺ ወር እኮ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። እንደውም ዑለማዎች ምን ይላሉ? ኸይርን ያለው ኸይሩን ሚን 1000 ሸህር ማለት ከዛም በላይ ነው ማለት ነው። እሷ ላይ የሚሰራው ከባድ ነው። በአንድ ሌሊት ሰላት ሰግደ ኮን ያችን ሌሊት አላህ ከወፈቀ 83 ዓመት በላይ ማለት ነው ሰላት እንደሰገደ። ሰደቃው ታውጣ ሰደቃ ነው ኢባዳ የተባለ ባጠቀ። እናት አባትን ስትኻድም ከሆነ እንደዛው እንደኻድም ይጻፋል አሉ። ያች ሌሊት ታዲያ ተነዘሉል መላኢካ መላእክቶች በአጠቃላይ ይወርዳሉ። ወሩህ አለ ከነሱ ደግሞ ለጠለው ማንን? ጅብሪልን አለይሂ ሰላም የመላእክት አለቃ። እነሱም ይወርዳሉ بإذن ربهم በጌታቸው ፍቃድ የአላህ ፍቃድ አውርዱ። ሚን ኩል አምራ ከነገሩ ሁሉ ነገሮችን ይዞ ይወርዳሉ። ሰላሙን ሂየ እሷ ምንድናት? ሰላም ናት። ያቺ ሌሊት ሰላም ናት። እስከ መቼ? ሐታ መጥሊዕ አልፈጅር ፀሐይ እስክትወጣ እስክትወጣ ፈጅር እስኪወጣ ድረስ ሰላም ናት አሉ። ሙጃሂድ ሲናገሩ ምን ይላሉ? ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ ላ የስተጢዑ ሸይጣን አይችልም አያዕመለ ፊሃ ሱአን በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ። 1000 ወር ታዳች ሌሊት ለማግኘት ማን ነው የማይናፍቀው? ናፍቀናል። አላህ ከወፈቃቸው አላህ አድርገን። ታዲያ እነዚህ 10 ቀናት አላህ ደግሞ ደበቃት። ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል፣ ከኢባዳ ይወገዳል። ነገር ግን አላህ 10 ቀን እንድንለፋ ፈለገ፣ 10 ቀን እንድንደክም ፈለገ። ባው ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል። ከነሱም ደግሞ በምኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ። አሁን ነው የምንዘጋቸው። ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር። ኢቲካፍ ይገባሉ። ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው። ለአላህ የሰጡበት። አላህ ይዘንልን። እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋልና ያ መሆን የለበትም። ኢቲካፍ ገብተን በቃ ለአላህ እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ። ለምን? ሰዎች እዚህ ጋም ጫውታ እዛ ጋም እንዳይዘይሯቸው እንዳይሏቸው ማይታወቁበት። ለምን? ዒባዳ ነው የታሰሩ 10 ሌሊት ውድ ናቸዋል። እነዚህ በአግባቡ የተወጣ
እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል። መን ቃመ ለይለተ ቀድር ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ለይለተል ቀድር አምኖበት ከአላህ በኩል አጅር አገኛለሁ ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሎ አላህ ይወፍቃል። እናታችን አይሻ ጠየቁ፣ አንተ የአላህ መልእክተኛ ወይ እችን ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ። ቁሊ አሏት በይ ምን አላሁመ ኢነከ አፉውን ቱሂቡል አፍወ ፈዕፉ አኒ። አላህ ወይ አንተ ይቅር ባይ ነህ፣ ይቅር ባይን ትወዳለህና ይቅር በለኝ። አላህን የምንለምንበት፣ አላህን የምንዘክርበት፣ ከአላህ ጋር ያለን ግንኙነት የምናሳምርበት ነውና የመጀመሪያው በዱዓ እንበርታ። በዱዓ ላይ ጠንካራ እንሁን። ሰነፍ ማለት በዱዓ የሰነፈ ነው። በዱዓ የሰነፈ ነው። ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል። አላህን ስንለምነው እርግጠኛ ሆነን እንለምነው። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም። ጋፍል ሆነን አላህ ዱዓን አይቀበልም። ጋፊል ከሆነ ቀን አላህ ዱዓን አይቀበልም። አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል። ስለዚህ አላህን ሐጃ የለብንም? የለም እንዴ? ሐጃችን ብዙ ነው። ወላሂ የሰው ሐጃ ብዙ ነው። ሐጃችንን እድል ነው ፉርሳ ነውና እንጠቀምበት። በእነዚህ ሌሊቶች እንጠቀምበት። በእነዚህ ቀሪ ቀናቶች እንጠቀምበት። ያ ረብ እንበል፣ አላህን እንማጸነው። አላህ ለምነነው ማያሳፍር ጌታ ነው። እጃችሁን አንስታችኋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራል። የሚያፍር ጌታ ነው። እናስ ቢያንስ ለምነን ቢያንስ እኮ ነው ከሶስት አንድ እናገኛለን። ከሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒሚን ኢላ አዕጣሁ ላሁ ቢሃ ኢሕዳ ሰላስ። አንድ ሙስሊም የለም አላህን አንዱን ጥያቄ ጠይቆ ለምኖ በዛ በለመነው ነገር ወንጀል እስከሌለበት ዝምድና መቁረጥ እስከሌለበት አላህ ከሶስት አንድ ቢሰጠው እንጂ በወንጀል አላህ አይደለም። አንዳንድ ምስኪን አለ ቤቲንግ ቁማር ሊጫወት ያ ረብ እንደው ዛሬ አሳካልኝ ያግራልኝ አላህ አይቀበልም። ይወቅ አይቀበልም። የሆነች ሴት እንደው እንዲመቻችልኝ በሐራም አይቀበልም። አላህ አትልፋ። በወንጀል አላህ አይተባበር። ወላ ቀጢዐት ረሒም ዝምድናን በመቁረጥ እንደው ከነገ ያለምነት ያ ረብ አቋርጥ አላህ ዝምድናን በመቁረጥ አላህ አይቀበልም። ዝምድናን አትቁረጥ። ዝምድና እኮ አላህ ስልጣን ሰጣት። የምትፈልጊውን አንቺን የቀጠለሽ ልቀጥለው አላት። አንቺን የቆረጠሽ ልቆርጠው ከራህመቴ። ይሄን አትፈልጊም ማለት እፈልጋለሁ አላት። አላህ በራህመቱ እንዳይቆርጠን ዝምድናችንን እንዳንቆርጥ ዝምድናን መቀጠል። በዚህ አላህ አይተባበርም። ዝምድና እንድቆርጥ አሳካልኝ ብትል አላህ አይቀበል። እነዚህ ከሌሉስ በጥሩ ከለመንስ ኢላ አጣሁ ላሁ ቢሃ ኢሕዳ ሰላስ ከሶስት አንድ ይሰጠዋል። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ ዳዕዋው የጠየቀው ዱዓው የለመነው ወዲያው ይመጣለታል። ወዲያው የለም አላህ ወዲያው ያመጣልን የለገሰን የለም የሰጠን የለም። ወላሂ ብዙ ያስረሳናል። ግን ጠላታችን ሸይጣን ያስረሳናል። የሌለንን ብቻ ያስታውሳል። የሰጠህን እንድትረሳ ያደርጋል። አላህ ውሎልናል። ወላሂ አንበሻብሾናል። ጠይቀህ ከጭንቀት ከሆነ መከራ ያ ረብ ስትል እንደው ነጃ ብሎሃል። እንደው ዛሬን ቀን ስትል አላህ ነጃ ብሎናል። ብዙ ነገር ይመጣል አሉ። ወኢማ ወይም ደግሞ አየደኺረሁ ለው ፊል አኺራ ለአኺራ ያቆይለታል። ሰላት ለምን ሰገድ አጅር ፈልገን ነገ የውመል ቂያማ መዝገባችን በቀኝ እጃችን እንዲሰጠን ጾም ምን ጾመው ለዚህ ነው። ሰደቃ የምናወጣው ለዚህ ነው። ልክ ዱዓም እንደዚህ ነው። የዱዓ ልዩ የሚያደርገው እዚህ ምለግስሃለሁ አለ። እዚህ ካልተሰጠ ግን የት አለ? አኺራ አለ። አንድ ሐዲስ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያውን ይተሳሰበዋል። ባሪያዬ
በዚህ ቀን ጠይቀኝ ሳልሰጥ ቀረሁ አይደል? አዎ እንካ ዛሬ ነው። ዱንያ ላይ ለምኖ ያልተሰጠው አኺራ ላይ እንካ ውሰድ ሲባል የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል አሉ የዛን ቀን። ያ አላህ ወኢማ ሶስተኛው ደግሞ አየስሪፈ አንሁ ሚን ሱኢ ሚስለሃ መጥፎ ነገር ሙሲባ አደጋ መጥቶ ነበር ያ ይቀለበስለታል። አንተ ዒልም ጠይቀሃል፣ አፍያ ጠይቀሃል፣ ገንዘብ ጠይቀሃል፣ የሆነ ሀጃን ጠይቀሃል። ያ ይቀርና ምን ይመለሳል? ሚመጣ በላ ነበር። ስንት በላ መልሶልናል አላህ በለመነው ዱዓ። እኛ የለመነው ሌላ ጠየቅነው ግን የተመለሰልን ስንት ነገር አለ። አላህ ብቻ የሚያውቀው። ንግድ ላይ ኪሳራ ሊመጣ ሊቃጠል ነበር፣ አደጋ ሊመጣ ነበር። ስንት ተቀልብሰዋል። አላህ ብቻ የሚያውቀው፣ አላህ ብቻ የሚያውቀው። ታዲያ ባዶም ይቀራል እንዴ? ስለዚህ ለሊት ዱዓ የሚደረግበት ነው። ያ ረብ ምንለን ሱጁድ ላይ ሆነን ያ አላህ ብለን ሀጃችንን በአጠቃላይ አላህን ምን ጠይቅበት ሌሊት ነው። ያ ረብ ምንልበት ነው። አላህን ምንማጸንበት ጊዜ ነው። ስለዚህ ከዱዓ እንዳንሰንፍ። አላህ ሚጠላው የሚቆጣበት ማይለምነው ብቻ ነው። ማይለምነው መን ለም የስአልላህ يغضب عليه አላህን ማይለምን ማይጠይቅ አላህ ይቆጣበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይቆጣበታል። አላህ እንዲቆጣብን ፈልጋል። አላህ የሚገርም እኮ ነው። ሳይለመን ሲቀር አላህ ይቆጣል፣ ሲለመን ይደሰታል። ዛሬ ቪኤት ሰጥቻለሁ፣ ነገ ፎቅ ሰጥቻለሁ፣ ከነገ ወዲያ ደሜን ሰጥቻለሁ፣ ስለዚህ ቅርብ አይለም። ዛሬም ለምን ነገም ለምን ይሰጣል ነው። ሀብታም ነው ጌታ አላህ። እሱ ጋር ያለው ነገር አይጎልማ። እንዴት ይጎላል? የዓለም ህዝብ አጠቃላይ ከቂያማን ነው ከአደም ፍጥረታት ጀምሮ እስከ የውመል ቂያማ ያለ ፍጥረታት ሰውም ጂኒውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ አንድ አደባባይ ላይ ሜዳ ላይ ቢሰባሰቡ ሁሉም የጠየቀውን ሀጃ ይለያያል። ያ ረቢ ይህን ስጠኝ ብሎ አላህ ለሁሉም ቢሰጣል እሱ ጋር ካለው ንብረት አይቀንስም ብለው በምሳሌ ሲመጣ መርፌ ባህር ላይ ገብታ እንደምትወጣው ነው። ባህር ላይ መርፌ ነክረን ስናውጣት የምትቀንሰው የምታጎድለው ውሃ አለ። አላህ ዘንድ እንደዚህ ነው። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ወልገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት አላህ ብቻ ነው። ስለዚህ ከጃይ ነን ደሃ ነን። ወላሂ ገንዘብ አለኝ ብላ አትንቀባረር። ገንዘብ ይሰጥና ምን ይነፍግሃል? የምትበላው ምግብ ይነፍግሃል። በሐኪም ትከለከላለህ። የበይ ተመልካች ትሆናለህ። ይሄን እንዳትበላ ይባላል። ታዲያ ከጃ አይደለም ይሄ ሰው? ያ ረብ ያለብኝን በሽታ አንሳልኝ ማለት የለበትም? አዎ ከጃይ የፈለገ ቢሆን። ስለዚህ ሀጃችን ብዙ ነው። ትዳር የምትፈልጋለህ፣ ከመካከል ትዳር እንዲስተካከል የምትፈልጋለህ፣ የኑሮ ሁኔታ እንዲስተካከል የምትፈልጋለህ። ሁሉም ዱንያውንም አኺራውንም ያ ረብ ብለህ ለምነው። ማያሳፍር ጌታ ነው አላህ። ወላሂ አላህ አያሳፍርም። ስለዚህ አላህ እንበል። አላህ ቁርአን ላይ ነቢያቶችን ከመከራ ከጭንቀት ነጃ ሲያወጣቸው እኛም ለዛ ነው እኛ ቁርአን እናነባዋለን። በተለይ ደግሞ ረመዳን አጋጣሚ ነው ይነበባል። የብዙ ነቢያቶችን ታሪክ እናያለን። የደረሰባቸው መከራ እንግልት፣ ከዛ አላህ እንዴት ነጃ እንዳላቸው ሲለምኑት እንዴት እንደተቀበላቸው እናያለን። ታዲያ ያንን አይተን ከንፈር ልንመጥ ነው? ልንደነቅ ብቻ ነው? ላ ይህ አይደለም የተፈለገው። እናንተ መሆናችሁ ተገኙ ነው የሚለው ቁርአኑ። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ አማኞችን ሙሕሲኖችን በጎ የሚሰሩትን እንመነዳለን። አዩብን ከበሽታ እንዳዳንኩት አንተንም አድንሃለሁ እያለ ነው አላህ። አንቺንም አድንሻለሁ እያለ ነው አላህ። ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣሁት ከዛ ጭንቀት ነጃ እንዳልኩት አወጣሃለሁ አንተንም እያለ ነው ከጭንቀት። ዩኑስን የለመነውን ዱዓ አላየም? ዩኑስ አለይሂ ሰላም ከስቦቻቸው ተቆጥተው በሄዱ ጊዜ መርከብ ውስጥ ሲጫኑ ባህር ውስጥ ገብቶ ነበር። ባህር ውስጥ የገቡበት አጋጣሚ ምን ነበር? ወዘኑኒ ዘሀበ ሙጋዲበን ተቆጥቶ ሄዳለ የአሳው ባለቤት ዩኑስ። ፈዘነ አን ለን ነቅዲረ ዐለይህ አለ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ። ከዛ አሳ ነባሪ ዋጣቸው። በምን መልኩ? አብዱላህ ብን አባስ ሲናገሩ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ጀመረች ልትሰምጥ። ከዛ እዛ ህዝብ ላይ የተለመደ ባህል አለ። ጌታውን አምጾ የመጣ ባሪያ አለ፣ ዛሬ ካልወጣ በቃ አለቀልን አሉ። ማንም ዩኑስ ነው አላለ። እጣ እናውጣ፣ ዩኑስ ላይ ወጣ። አረ አላህ ነብያው ነው። ሁለተኛ እናውጣ፣ ዩኑስ ላይ። ሶስተኛ ዩኑስ ላይ። የዚህ ጊዜ
ዩኑስ ራሳቸው ባህር ውስጥ ገቡ። ማን ተቀበላቸው? አሳነባሪው። ፈልተቀመው الحوت አሳነባሪውን ግን አላህ በአደራ መልክ እንዲያስቀምጥ ነው፣ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽ። ባህር ውስጥ ሲገቡ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ፣ የአሳነባሪው ጨለማ አለ። ምን አሉ ዩኑስ? ፈናዳ ይላል ቁርአን ላይ ተጣራ። ፈናዳ في الظلمات በዛ ድቅድቅ ጨለማ ተጣራ። ምን ሲል? አላ ኢላሃ ኢላ አንተ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሃነክ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪክ አለው፣ ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ራሳቸውን ዝቅ አደረጉ። ሲጣሩ አነስ ባስተላለፉት ላይ ድምጻቸው ሰማይ ውስጥ ተሰማ። ያ ረብ አሉ መላእክቶች በአጠቃላይ ሃዛ ሰውቱ ማዕሩፍ እኮ የሚታወቅ ድምፅ ነው። ሚን ቢላድል ገርብያ እዛ ሩቅ ሆኖ ከተማ ከዱንያ ይታወቃል ድምፁ። ለምን አወቁት? በሰላሙ ጊዜ አላህን ይለምናሉ፣ በሰላሙ ጊዜ መልካም ስራቸው ይሄዳል፣ ይታወቃል። አየ ወጣቱን አላህን ስትገዛ፣ አፍያውን አላህ ስትገዛ፣ ሀብት ኑር አላህን ስትገዛ፣ መከራ ሲመጣ ማን ያውቃል? አላህ ያውቃል። መላእክቶች በአጠቃላይ ጠየቁ። አታውቁትም እንዴ አላቸው። ማን ነው እሱ? አብዲ ዩኑስ ባሪያዬ እኮ ዩኑስ ነው አለ አላህ። አብዱከ ዩኑስ? አዎ። ያ በመልካም ሰዓት በጥሩ ሰዓት ስራው የምትቀበለው ዱዓው የምትቀበለው ወደ አንተ ስራው የሚመጣው? አዎ። አፈላ ተርሐም ማ ካነ የስነዑ ፊረኻ ታዲያ በመልካሙ ሰዓት በጥሩ ሰዓት የሚሰራውን ስራ አይተህ አታዝንለትም እንዴ? እንዴታ አዝንለታለሁ እንጂ። ፈአመረ አላሁ الحوت አላህ አሳነባሪውን አዘዘው፣ ትፈዋላቸው፣ ተፋቸው። ከዛ ምን ይላል ቁርአኑ? ፈስተጀብና ለሁ ዱዓውን ተቀበልነው፣ እሻልነው። ይኸው ከአሳነባሪው ወጣ። ወነጀይናሁ ሚነል ገም ከጭንቀት ማዳን ነው። ወከዛሊከ ይኸው ለኛ መልእክት መጣ። እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ አላህ ሱብሓነሁ ወተዓላ። እንደውም አሉ ረሱል ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ እናንተም ከለመናችሁ ዱዓ ስታደርጉ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነል ዛሊሚን ካል አላህ ዱዓችሁን ይቀበላችኋል። ዱዓችሁን ይቀበላል። ዳሐክ ኢብኑ ቀይስ ምን ይላሉ? እዝኩሩላህ ፊረኻ የዝኩሩኩም ፊሽዳ አላህን በአማኑ ጊዜ አስታውሱት፣ ቀድሱት፣ ዘክሩት፣ አልቁት። ጭንቀት ሲመጣ አላህ ያስታውሳቸዋል። ዩኑስ አለይሂ ሰላም በጣም አላህን የሚያስታውስ ነበረ። ባያስታውስ ኖሮ የት ነበር የሚቀረው? አሳነባሪ ሆድ ውስጥ። ወለውላ ካነ ሚነል ሙሰቢሂን አለ አላህ። እሱ ከዚህ ቀደም እኛን የሚያጠራ፣ እኛን የሚቀድስ፣ እኛን የሚገዛ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ። ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ አሳነባሪ ሆድ ውስጥ በቆየ ነበረ። ነገር ግን እኛም በመልካም ሰዓት ያውቃል። ፊርዓውንስ ለመነ፣ እሱም በጭንቀት ሰዓት አራምኛለሁ ጌታ ያሲን አልአን አለ። አሁን ነው እንጂ ከዚህ በፊት ከአንድም ሁለት ነብይ ስንት ተአምር፣ ስንት ማባበያ፣ ስንት ዳዕዋ ተደርጎልህ እምቢ ብለህ መጨረሻ ሰዓት ሞት ሲመጣ ነው እንዴ ያለው? አይሆንም አለ፣ አልቀበልም አለ። ዩኑስስ በመልካሙ ሰዓት ከአላህ ጋር ግንኙነታቸው ያማሩ ስለነበር ጭንቅ ሲላቸው አላህ መርሐባ አላቸው። ስለዚህ ዩኑስ ለሚነገረን ታሪክ ለኛም ነውና እንደው ያረብበል ሐጃችን ለምነው። ጭንቀትን ልጅ የተበላሸብህ መንገድ የሳተበባት እናት ትኖሪያለሽ፣ ያ ረቢ በይ፣ ያ ረብ በል። አላህ ነው የሚያስተካክለው። ነገሮች ክራውድድ የሆነብን ወንድሞች አለ፣ ያ አላህ እንበል፣ አላህ ያስተካክለዋል። ነገር ግን የመጀመሪያውን ሐዲስ እንዳትረሱ፣ ኡዱላህ ወአንቱም ሙቂኑነ ቢኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። በዚህ መልኩ እንለምነው። ሙስተዒድ ነን። የመጨረሻ ወንድም ለወንድሙ ዱዓ ያድርግ። ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ። ዳዕወቱል መርኢል ሙስሊም ሊአኺሂ ቢዛሂሪል ገይብ ሙስተጃበቱን። አንድ ሙስሊም ለወንድሙ በሩቁ የሚያደርገው ዱዓ ተቀባይነት አለው አሉ። እንደውም ዱዓ ሲያደርግ እንደ ራእሲሂ መለክ እሱ ላይ የተቀመጠ የተመደበ መላኢካ አለ፣ ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን አያት በኸይር ነው ዱዓ ብታደርግ ያጥፋው ምናምን አይደለም፣ በኸይር በመልካም ነገር ዱዓ ባደረገ ቁጥር የተመደበው መላኢካ ምን ይላል? ቃለ አሚን። አዎ ለወንድም የጠየቀው ጥያቄ አላህ ይስጥህ
አላህ ይቀበልህ። ወለከ ቢሚስል ላንተም ለወንድም የጠየቀውን ነገር አላህ ላንተም ያድርግልህ። አየህ ሰለፎች ይባላሉ የሆነ ነገር ከፈለጉ እቺ የሚፈልጓትን ዱዓ ለወንድሞቻቸው ያደርጉ ነበር። ለምን? በተዘዋዋሪ ለራሳቸው እንዲላቸው። እኛ ደግሞ ስንት ወንድሞች አሉ? ዓለም ላሉት ሙስሊሞች በአጠቃላይ ምንድናቸው? ወንድሞቻችን ናቸው። ታዲያ በአላህ እንዴት እጃችን ማንሳት ከበደ? እንዴት ፍልስጤም ላሉት ወንድሞቻችን ዱዓ ማድረግ እንዲከበድ? እንዴት በዚህ ጾም አላህን በሚቃረቡበት ሰዓት ላይ ያ ሁሉ መከራ ሲመጣባቸው፣ በረሃብ ሲያልቁ፣ ቦምቡ እነሱ ላይ ሲወርድ፣ ጥይቱ እነሱ ላይ ሲወርድ፣ መድፉ እነሱ ላይ ሲሆን እንዴት እጃችን ማንሳት ከበደ? የወንድም ዱዓ ሙስተጃብ ነው እየተባለ እንዴት በአላህ እኛ ሾርባውን ተምሩን ሳሙሳ ስንል እነሱ ጋር ቦምብ ነው ጥይት ነው። እንደውም በባለፈው ወጣ መረጃ ሎሚና ቅጠል ነገር በጥብጠው እንደ ሾርባ ይጠቀሙ ነበር የሚበላ ጠፍቶ። ታዲያ እንዴት ዱዓ ማድረግ አቃተን? አላህ ወይ ዛሉት ወንድሞች እርዳቸው ብለን እንዴት ዱዓ ማድረግ እንዴት ሱጁድ ላይ እንደተረሳናቸው። ስለዚህ የወንድም ዱዓ ሙስተጃብና እንደው ያ ረብ ብለን ሁላችን ነይተን ወንድሞቻችንን ካሉበት መከራ ያ ረብ ነጃ በላቸው ብለን ዱዓ እናድርግ። የበላ አድርጋቸው ብለን ዱዓ እናድርግ። ድሉን ለነሱ ያድርገው ብለን ዱዓ እናድርግ። ጭንቀት መከራውን ያንሳላቸው ብለን ዱዓ እናድርግ። ሰላም ያድርጋቸው ብለን ዱዓ እናድርግ። ሙስተሂድ ነው። አው ከዛ ምንም በቃ ያ ረብ እንበል። ለምን? አላህ የሚቀበልበት ነው። ረመዳን ደግሞ ድሎች የተፈራረቁበት ወር ነው። ሐቂቃ ብዙ ድሎች ተፈራርቀዋል። አላህ ይህን ድል ለነሱ እንዲያደርገው ያ ረብ እንበል። እኛም ደግሞ በኢባዳ ድል እንድናደርግ ድል አድርገን ረመዳን እንድንወጣ በስሩ ሌሊቶችም በቁርአኑም በዚክሩም በዱዓውም በሰደቃውም በመልካም ስራ በአጠቃላይ ድል እንድናደርግ ያ ረብ አንተ እገዘን ወፍቀን ብለን እጃችንን እናንሳ። አላህ ይቀበለን። መልካም ከተናገርኩ ከነፍሴን ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችን መጨረሻ አላህ ያሳምረን። ረመዳንን ከተቀበላቸው ባሮች መካከል አላህ ያድርገን። ያሉትን ቀሪ ቀናቶችን በአግባቡ የምንወጣ አላህ ያድርገን። ለዚህም ቁዋውን አቅሙን አላህ ይለግሰን። ለይለቱል ቀድርን ከተወፈቁት ባሮች መካከል አላህ ያድርገን። ከሚያገኟት አላህ ያድርገን። አግኝተው ከሚጠቀሙባት አላህ ያድርገን። አላህ ያሰቡትን ካሳካላቸው ባሮች መካከል አላህ ያድርገን። መልካም ነገሩን በአጠቃላይ ከሚያሳካላቸው ባሮች መካከል አላህ ያድርገን። ዱንያ አኺራችንን አላህ ያሳምረን። ዱንያ አኺራችን አላህ ያሳምረን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ አላህ ያሳምረን። የኛንም መጨረሻ አላህ ያሳምረን። የተቸገረን የተጨነቀን በአጠቃላይ ከጭንቀቱ ከችግሩ አላህ ይፈውስ፣ አላህ ይፈርጀው። ያ ረብ ጭንቀት ላይ ያለን በአጠቃላይ ከጭንቀት አላህ ነጃ ይበል። ያላገቡትን ወጣት በአጠቃላይ ለወንዱም ሷሊ ሚስት ለሴቱም ሷሊ አላህ ይለግሳል።